በመጨረሻም የአዲስ አበባ ወጣቶች ማንንም ከቤቱ የቀረ አልነበረም። ሁሉም በአንድነት ወጥቶ ሲቀኙ ላደመጣቸው የአዲስ አበባ ልጅ ከዘረኝነት የጸዳ ፍቅር የሚገዛውና የሚያሸንፈው መሆኑን እንዲህ ይናገራል። ተወልደ አዲስ አበባ እኛ ጋር ስለ ብሔር እኛ ጋር አይሰራ ተወልደ አዲስ አበባ። ይህን ተከትሎ ነቂዎቹ ነገር በቶሎ የሚገባቸው ለፖለቲካ ቁማር የማይመቹት አዲስ አበባዎች በመጨረሻም ለኦሮሚያ ክልል ወንድምቶቻቸው ያቀረቡትን የሰላም ጥሪና የሽመልስን ሴራ ማገለጣቸውን አቀጣጥለው ቀጥለዋል። ሽመልስና ካቢኔዎቹ ፕላን ኤ እቅድ ከሽፎባቸዋል። ዝርዝሩን በጋራ እንመለከተዋለን። ደም የጠማው አሸባሪ በሰዎች መሞት በኦሮሞ ልጆች መሞት የሚነግድ መሆኑን የኦሮሞ ሕዝብ እንዲያውቅልን እንፈልጋለን። እነዚህ ወጣቶች ደም የጠማው ሲሉ የሚጠሩት ባለስልጣን ማን ነው? ዝርዝሩን በጋራ እንቃኘዋለን። ለኔስ ከመሞቴ በፊት ድምፅ አትሆኑኝም? በሌላ ዜና ኑሯን በአዳማ ከተማ ያደረገችው ጨራ ብርሃኑ የተባለች እህታችን ህይወቴ ከማለፉ በፊት የድረሱልኝ ጥሪን እያሰማች ትገኛለች። በዚህ ሰዓትም የሷ ትልቁ ስጋት ከዱር የመጣ አውሬ አሊያም ደግሞ የማታውቀው ወንበዴ ሲሆን በአንድ ወቅት ያፈቀረችው በኋላም 3 ልጆችን የወለደችለት የመጀመሪያው ባለቤቷ ፍራኦል ድንቁ ሲሆን ለመሆኑ የእህታችን ምንድነው የገጠማት? ህግ የማይገዛው ፖሊስ ሳይቀር የሚፈራው ፍራኦልስ ማን ነው? ዝርዝሩን በጋራ እንመለከተዋለን። ማስለደባትር ትላንትና ቪዲዮ ሰርች የላችሁ ነበረ። የቤተሰቡን አካል ማግኘት ችያለሁኝ። ሆኖም ከሐምሌ 25 ቀን ጀምሮ በእስር ላይ እንደሚገኝና በጨለማ ክፍል ውስጥ እንዳለ ነው። ፍርድ ቤት ቀርቦ 3 ጊዜ ይለቀቅ ተብሏል። የዋስትና ብር ከፍሎ በሌላ ወንጀል እንፈልገዋለን እያሉ እያንገላቱት ይገኛሉ። እነቀለት አለ ዳኛው አለ ጋሼ ሩፋኤል እንግዲህ ጀለቢያውን እየጎተተ ከዲማ ወረዳ ቤተ ክህነት ወደ መንገሽ ወረዳ ቤተ ክህነት አምርቷል። በመጨረሻም ከባድ እውነት አፈትልኮ ሊወጣ ችሏል። ለወራት የሚያክል ጊዜ ከሚዲያው ዓለም ርቆ የነበረው ወንድማችን ራማ በመጨረሻም የት እንዳለ ለማወቅ ተችሏል። በዚህም ጨለማን ተገን አድርገው የአካባቢው ጸጥታ ኃይሎች ታፍነው በመውሰድ መዝገብ ከፍተኛ ኃይል አደራጅተው የሐሰት ምስክር ቢያቆሙም አልተሳካላቸውም። ፍርድ ቤቱ በዋስ እንዲፈታ አዟል። ነገር ግን አሁንም አልለቀቁትም። በዚህም የቀድሞ የጋምቤላና አካባቢው ሀገረ ስብከት ብፁዕ አቡነ ራፋኤል እጃቸው አለበት ስለሚባለው ነገርና ምንስ አገናኛቸው የሚለውን ዝርዝሩን ይዤላችሁ ቀርቤያለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ እንካ ሰላንትያ በምንትያ ምንድነው እንደዚህ ያስባሉ አትሉኝም? በጣም ጥሩ ጥያቄ ነው። ኢትዮ ቴሌኮም እስኪ እንመልከት። በገዛ ገንዘብ የምሰቃይ ታዘፍነኛለህ። ቴሌ ገንዘቤን በልቶኛል እንዴ አየለ ካንኪ ኧረ ናና እኔም ተበልቻለሁ። ናና ገባ ና አስጀምሮ ተበል አስጀምሮ ከእኔም ብቻ ይመስለኝ ነበር። ህዝቤ እጅግ በጣም ከመማረሩ የተነሳ ለኢትዮ ቴሌኮም ቅኔ መቀኘት ጀምሯል። እስኪ ሞዝቀው። የሞባይል ካርዴን ወዲያው ሞላለሁ፣ በግማሹ ብርም ፓኬጅ ገዛለሁ። ፓኬጁን ገዝቼ ደቂቃ ሳይሞላኝ ኤክስፓየር ዳርጓል አሉ ልክ እንደሞኝ። በጣም የብዙዎች ችግር የሆነ ጉዳይ ነው። አሁኑኑ ካርድ ትሞላላችሁ፣ ገና አውርታችሁ ሳትጨርሱ ያለውት ቀሪ ሂሳብ አነስተኛ ነው እያለች ታበስራቸዋለች። በጣም የሚያሳዝን ነው። ቀጥል ወንድም። ፓኬጁን ስገዛ አቤት ፍጥነታቸው፣ ዳታውን ሳበራ መጣ ችግራቸው። ለምንድን ነው ብዬ ባላንሴን ሳያት ፓኬጁ አልተነካም ብሯን ነው የበሏት። ፓኬጁ አልተነካም ብሯን ነው የበሏት። የመገናኛ ሌቦች ግን በጣም ከባድ ሆኗል ሰሞኑን ማለት ነው። እና ምን ልላችሁ ፈልጌ ነው፣ በምን መልኩ ነው በረከት እንዲኖረው ማድረግ የሚቻለው? እባካችሁ እስኪ ኢትዮ ቴሌኮም ደግሞ ብር እያለው ፓኬጅ ልገዛ ስል ግዴታ ትርፍ ብር ያስፈልጋል መሰል። እኔ ብቻ ነኝ ወይ የተመረርኩት? እንዳይከፋ ወንድም ጥላ፣ እኛም ከጎንነን። ሙሉ የኢትዮጵያ ሕዝብ ብትል ይቀላል። አንዳንድ ሀገራት ተሞክሮ ስታዩ ቴሌኮሙኒኬሽኖቻቸው እጅግ በጣም የዘመነ ለህብረተሰቡም ተደራሽና አርኪ የሆነ አገልግሎት በመስጠት ይታወቃል። ያው የኛም ቴሌኮም በሚያስመዘግበው ትርፍ በዓለም ደረጃ አንቱታን ያተረፈ ነው። ነገር ግን የፓኬጆቻቸውና የካርድ አገልግሎታቸው ህብረተሰቡን ያማከለ አለመሆኑ ብዙ ጊዜ ከፍተኛ የሆነ ቅሬታ በህዝብ ብቻም ሲሆን በአንድ ወቅት በምክር ቤት አባል በነበረው ዶክተር ደሳለኝ ጫኔም ሳይቀር ሊቀርብ ይችላል። በዚህ ጉዳይ ቢታሰብበት እንዳለን እግዚአብሔርን ክፋቱ ማለት ነው። መጀመሪያ ተጋጩና
የምትመለከቱት ቪዲዮ በሴኩሪቲ ካሜራ የተቀረጸ ነው። እንደምትመለከቱት ሁለት በጎች አሉ፣ ይጣሉና ይጋጫሉ። በመካከል ይሄ በግ ኦብዘርቭ ያደርጋል ነገሮችን። አያችሁ፣ ጠጋ ይደለታል፣ ግን እሱ ብረቱን አይመታውም። ያኛው ደግሞ እሱን ያገኘ እየመሰለው ይሄን ብረት ይደበድባል። ተመልከቱት። አያችሁ፣ ራሱን እስኪ ስትድረስ ማለት ነው። ይህ በግ ግን ኦብዘርቭ ስላደረገ ነገሮችን በደንብ ስላየ ይጠጋለታል። በጉ እንደተለመደው እሱን ያገኘ እየመሰለው ብረቱን ዱቄት ያደርገዋል። አያችሁት፣ እስኪወድቅ ድረስ ማለት ነው። ከዚህ ቪዲዮ ብዙ ነገር መማር እንችላለን። አንደኛ ብልሃትን፣ ሁለተኛ ደግሞ መተው በራሱ አሸናፊ እንደሚያደርገን። በህይወት አንዳንድ ጊዜ ሰው እንደመሆናችን በመካከል አለመግባባቶች ሊፈጠሩ ይችላሉ። አሁን ትልቁ ቁም ነገር እዚህ ጋር ነው ያለው። ይህንን ግጭትና አለመግባባት እንዴት አድርገህ ትፈተዋለህ? ወይንስ እንደዚህኛው በግ ባልንጀራን የጎዳ እየመሰለ ጉልበትን፣ ጤናን አደጋ ላይ ትጥላለህ? አንዳንዱ ከግጭት በኋላ ነገሩን ቀለል አድርጎ ከመተውና ከዚያ በኋላ የራሱን ህይወት ከመኖር ይልቅ እንዴት አድርጎ በኃይልና በጉልበት ሌላኛውን እንደሚጎዳ ሲያስብ እንቅልፉን፣ ኃይሉን፣ ስቃዩን በራሱ ላይ አብስቶ ያለ ጊዜው ስኳር፣ ደም ግፊት፣ ጨጓራ በሽተኛ አድርጎ ራሱን ያስራል። ብልሁ ደግሞ አለመግባባት በተፈጠረበት ቅጽበት ወዲያውኑ ነገሩን ቀለል አድርጎ በመተው ሁሉን ነገር ረስቶ ትኩረቱን ራሱና ስራው ላይ ያደርጋል። ስለዚህ ወገንታት ነገሮችን መተውና ብልህ መሆንን ተማሩ። ከዚህ በኋላ ስልኮቻችሁን ይሄ ምንድነው ሞባይል ባንኪንግ ይሄ አክቲቭ አድርጉ። ዘመናችን ነቢያት ሌላ ታሪክ ውስጥ ገብቷል። ቴክስቱን ለመግለጽ ነው ፖሎሎሎ የሚለው። ወገን ወዴት እያመራን ያለ ነው? አሜን ማለት እኮ ይሁን ይደረግልን ማለት ነው። ፖሎሎሎ ሲል አሜን ይላሉ። እንደዚህ መጮህ አማራችሁ? ኧረ ወገን እየተግባባን በዛ ባለ ሲብ እንደ ሲታይ ሲቢ አጠገባ ያለ ሰው ያዙና ሲቢ በርስ ፕሮፌት ሲቢ ሄሎ ሲቢ በርስ ነገሩ ይህ የነሱ ጥፋት ሳይሆን ሀገሪቱ ላይ የህግ ተጠያቂነት በተለይም በእነዚህ አካላት ላይ ምን ያክል በዝምታ እንደሚታለፍ አመላካች ነው። ስለ ገንዘብ ማባዛት፣ አካውንትን በብር ስለመሙላት ሲወራ በዚህ የፋይናንስ ጉዳይ ላይ ቀጥታ የሚመለከተው ብሔራዊ ባንክ ጣልቃ ገብቶ ዜጎችን በዚህ መንገድ የሚያታልሉና የፋይናንስ ስርዓቱንም ጥያቄ ውስጥ የሚከቱ አካላትን ለህግ እንዲቀርቡ ማድረግ ተቀዳሚ ስራው መሆን ነበረበት። ግን እንዳለመታደል ሆኖ ተባባሪ ከጥቅሙም ተከፋይ ይመስል በዝምታ መመልከቱን የዕለት ተዕለት ስራው አድርጎታል። እነሱም ከማፈር ወጥተው በድፍረት የዘመናዊ ዝርፊያ አካሄዱን አቀጣጥለው ቀጥሎበታል። እዚህ የተሰበሰበው ምዕመን የአይኪው ደረጃ በጣም ያጠራጥረኛል። ህፃን ልጅ ቢያይ መረዳት የሚችለውን እውነት እንዳያዩ አይናቸው ተኩርናል። ከወንጌል ቃል ይልቅም የባንክ አካውንታቸው መሞላቱን መርጠው አሜን ማለቱን አስቀድመዋል። ይህን ስመለከት ትንቢተ ሆሴዕ ላይ የተቀመጠውን ቃል አሰብኩ። ህዝቤ እውቀት ከማጣት የተነሳ ጠፍቷል። ከመሞቴ በፊት ድምፅ አትሆኑኝም? ሳይገለኝ ለእኔስ ድምፅ አትሆኑኝም? ይህች እህታችን ድምፅ እንድንሆናት ተማጽናለችና ሁላችሁም የኔ ቤተሰቦች መላው ኢትዮጵያን ቪዲዮን ላይክ እና ሼር በማድረግ የሚመለከተው አካል ጋር አድርሱት። ነገሩ እንዲህ ነው። እህታችን ጨራ ብርሃኑ በአዳማ ከተማ ከተዋወቀችው ፍራኦል ድንቁ ደያስ ጋር ትዳር መስርተው መኖር ከጀመሩ እነሆ አመታቶችን አስቆጠሩ። ታዲያ ከዕለታት በአንዱ ቀን በፊት የምታውቀው ፍራኦል በቅጽበት ተቀይሮ ውጭ ለበርካታ ጊዜያት ማድር አለፍ ብሎ በሷ ላይ 3 ሚስቶችን በመደረብ አጠቃላይ 11 ልጆችን አፍርቷል። ከጨራ ብርሃኑ 3 ልጆች አሉት። ታዲያ ጨራ ብርሃኑ ለበርካታ ጊዜያት ችላ አልቅሳ ለህይወቷ አስጊ ደረጃ ላይ ሲደርስባት ፖሊስ ጣቢያ ሄዳ ብታመለከትም የፖሊሶቹ ምላሽ ግን የሚያስደነግጥና እጅግ በጣም የሚያስገርም ነበር። እኛ ደያስን እንፈራዋለን፣ በዚህ ጉዳይ ውስጥ አንገባበትም ሲሉ መለሱላት። ፍትህ የተነፈገች ነፍስ ወደ አካባቢው ቀበሌ በማቅናት ሴቶችና ህጻናት ቢሮ አግዛ በእርሱ ጋር ተፋታ እንደደርስባት ተነግሮ 3 ልጆቿን ይዛ መኖርን ትጀምራለች። ታዲያ በዚህ ሁሉ ጊዜ ውስጥ ከሷ በኋላ ያገባቸው ሴቶች እየደወሉ እንደሚናገሯትና ልቧን እንደሚሰብሩት እሱም ከጀርባ እያሴረ መሆኑ ከፍተኛ ስጋት በሷም በልጆቿ ላይ ስለደቀነባት የፍትህ ድረሱልኝ ስትል ትማጸናለች። ስለሆነም የሚመለከቷቸው አካላት ጉዳዩን ተከታትላችሁ ፍትህ እንድታሰፍኑ እንጠይቃለን። በራማ ስለ ደባትር ትላንትና ቪዲዮ ሰርች የላችሁ ነበረ። የቤተሰቡን አካል ማግኘት ችያለሁኝ። ሆኖም ከሐምሌ 25 ቀን ጀምሮ በእስር ላይ እንደሚገኝና በጨለማ ክፍል ውስጥ እንዳለ ነው። ፍርድ ቤት ቀርቦ 3 ጊዜ ይለቀቅ ተብሏል። የዋስትና ብር ከፍሎ በሌላ ወንጀል እንፈልገዋለን እያሉ እያንገላቱት ይገኛሉ። ነቀለት አለ ዳኛው አለ ጋሼ ሩፋኤል እንግዲህ ጀለቢያውን እየጎተተ ከዲማ ወረዳ
ቤተ ክህነት ወደ መንገሽ ወረዳ ቤተ ክህነት አምርቷል። በመጨረሻም ከብርቱ ፍለጋ በኋላ ሲፈለግ የቆየ ወንድማችን በጨለማ ክፍል ውስጥ እንደተደበቀ መረጃዎች ያሳያሉ። ሀገር ሰላም ብሎ በተኛበት ቦታ ያለ ፍርድ ቤት መጥሪያ ወረቀት ቤቱን ሰብሮ መግባት አፋፍሰው አካባቢው ላይ ወደሚገኝ ፖሊስ ጣቢያ ደርሱታል። በዚያም ኢሰብአዊ በሆነ መንገድ በርካታ ስቃዮችን ካደረሱበት በኋላ እሱም ሳያንሳቸው የሐሰት መረጃን አደራጅተው በብር የሚሰሩ ለወዳቸው ሲሉ ነፍሳቸውን የሸጡ አካላትን አስመስክረው ፍርድ ቤት ቢያቀርቡትም በነገሩ ደስ ያልተሰኙት ዳኛ እዚህ ሰው ላይ እዚህ ግባ የሚባል ጥፋት ውበትም ያደረሰው ምንም አይነት ጉዳት የለም ሲሉ ጉዳዩን በውጭ ሆነው እንዲከታተሉ ውሳኔን አሳለፉ። ምንም ፍርድ ቤቱ ይህንን ቢወስንም አንዳንድ ከህገ መንግስት በላይ የሆኑ የፖሊስ መኮንኖች በሌላ ወንጀል እንፈልገዋለን ቢለቀቅ ይተፋብናል ቋሚም አድራሻ የለውም ብለው ራሳቸው ከሳሽ ራሳቸው ዳኛው ነው እያግሏሉት ይገኛሉ። በዚህ ጉዳይም ወንድማችን ለበርካታ ጊዜያት በቤተ ክርስቲያን ውስጥ የተዘገዘጉ ይሁዳዎችን በማጋለጥ የሚታወቅ ሲሆን በአንድ ወቅትም ከብፁዕ አቡነ ሩፋኤል ጋር ከፍተኛ የተባለ የሀሳብ ግጭት ውስጥ ገብቶ እንደነበረና በኋላም ሀሳቡ እውነት ሆኖ ተገኝቶ የጋምቤላ ሀገረ ስብከት እኚህን አባት አንፈልግም በማለቱ ከሀገረ ስብከቱ እንዲነሱ መደረጉ የቅርብ ጊዜ ትውስታ ነው። ታዲያ የወንድማችን መታሰሩ በገንዘብ ራሳቸውን ያደለቡ አባቶች ለምን አጋለጠን በሚል ዘመቻ ከፍቶ በመተባበር እንዲታሰር አድርጎታል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ፍትህ ለወንድማችን እንጠይቃለን። ይቺ ከተማችን የፍቅር ሀገር አዲስ አበባ አዱ ገነት የፍቅር የመተሳሰብ የአንድነት ምርጧ ከተማችን በዛሬው ዕለት የአዲስ አበባ ወጣቶች ብለው ተነስተው ስለ አዲስ አበባ እውነትና በኦሮሚያ ለሚገኙ ወንድሞቻቸው በመናገር የሽመልስን የመጠፋፋት እቅድ በፍቅር እንዲቀይሩት ጠይቀዋል። እኛ ጋር ስለ ብሔርኛ ጋር አይሰራ። አዲስ አበባ ላይ እንደዚህ አይነት የዘረኝነት መንፈስ ልዩ ጥቅም የሚባል መንፈስ በጭራሽ አይሰራም። ከሚል ስፈልግ ልዩ ጥቅም አዲስ አበባ ሰርቶ በመለወጥና በመልፋት አዲስ አበባ የተለያዩ ብሔር ብሔረሰቦች በፍቅር በመተሳሰብ የሚኖሩባት ሌሎችም ጎጠኝነት ላለየለባቸው ክልሎች አስተማሪ የምትሆን የፌዴራል መንግስቱ መቀመጫ ናት። በአዲስ አበባ ውስጥ የት ሀገር የሚባል ነገር የለም። ሁሉም ኢትዮጵያዊ መሆኑ ታምኖ የት ሰፈር ልጅ ነው እንጂ የማን ብሔር ነው ተብሎም አይጠየቅም። በዚህም ህዝቡ ሲበዛ ታታሪ የዕለት ተዕለት ኑሮን ለማሸነፍ የሚታገል ጠዋት ወጥቶ ማታ ወደ ቤቱ የሚገባ አዲስ አበባ ዛሬ ለደረሰችበት እድገት ደጀን ሆኖ ግብሩን በአግባቡ በመክፈል ለልማቱ ታላቅ አስተዋጽኦን ያበረከተ አስደናቂ ህዝብ ነው። ታዲያ ከሰሞኑ በምክክር ኮሚሽኑ ላይ በህገ መንግስቱ ላይ የተጻፈውን የአዲስ አበባን የፌዴራል መንግስትነት ሰርዞ በብሔር ለማካተት የሚደረጉ ጥረት በሽመልስ አብዲሳና ካቢኖቻቸው ተቀጣጥሎ ቢቀጥልም የአዲስ አበባውን ነቂው ትውልድ በኦሮሚያ ለሚገኙ ጀግናና ቆራጥ ወንድሞቹ እንዲህ ሲል መልእክቱን ያጋራል። አድምጠነው እንመለስ። ደም የጠማው አሸባሪ በሰዎች መሞት በኦሮሞ ልጆች መሞት የሚነግድ መሆኑን የኦሮሞ ህዝብ እንዲያውቅልን እንፈልጋለን። የኦሮሞ ከመጪው ኢትዮጵያ ጋር ተባብሮና ተከባብሮ የሚኖረውን ህዝብ ሆን ብሎ ለማጣላትና ለማጋጨት የሽመልስና ካቢኔዎቹ ቅድ ፈራርሶ እንደ ባቢሎን ግንብ ወድቋል። የኦሮሚያ ወጣቶችም ይህንን የሽመልስን እኩይ ተግባር አይኑን ገልጦ የተመለከተ ሲሆን የአዲስ አበባ ልጆች እንዳሉት ከሌሎች ወንድሞቹ ጋር ተከባብሮና ተፋቅሮ እንዲሁም ተዋዶ ያለችውን አንዲት ሀገር ኢትዮጵያን በጋራ በመቀናጀት ለመቀየር ተነስቷል። ከዚህ በኋላ እናንተ ባለስልጣናት በምትሸርቡት ሴራ በምትቀምሩት ቀመር የሚጠፋፋ ሞኝ ወጣት ድሮ ቀርቷል። ምድር ጊዜያዊ ናት፣ ህይወትም አጭር ናት። በዚች አጭር ጊዜም ተዋዶና ተፋቅሮ ለሀገሩም አስተዋጽኦ አበርክቶ ለማለፍ የሚጥር ወጣት እንጂ እናንተ በቀደዳችሁለት የተንኮል ቦይ የሚፈስ አንድም ወጣት ከየትም አታገኙም። አዲስ አበባ የሁሉም ኢትዮጵያውያን መጠለያ ቤት ናት። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።